ሰላም ሰላም እንዴት ናችሁ? ውድ አድማጭ ተመልካቾቻችን እንዴት ናችሁ? አማን ናችሁ ወይ? እንዴት ናችሁ? ሁሉን ነገር ዘረገፈው ነው የምላችሁ። ዴቭ ዘረገፈው፣ ሁሉን ሚስጥር አወጣው፣ ዘረገፈው ነው የምላችሁ። የምር ሄረሜላ አብርሽ ጋር እንደምትኖር ነገራት እና ሩታ ተደናገጠች። በጣም ነው የተደናገጠችው። ምን ጀመሩ አሁን ገና ለገና ምን ጀመሩ ብላ ግራ ገባት። ታውቃለች እኮ ሩታ ታውቃለች እሷን እንደሚፈልጋት ሄረሜላን እንደማይፈልጋት እሷን ሊያስቀናት እንደሆነ ታውቃለች። ሄረሜላ ነው የምትፈልገው አብርሽን፣ ሄረሜላ ነው የምትፈልገው። እኔ ሳስበው አብርሽ የሚፈልጋት አይመስለኝም። ብዙ ምን እንጂ አላቅም። እንደ ሩታ ያክል የሚፈልጋት አይመስለኝም። እኔ እንደ ሐሳቤ ሩታ በጣም ነው ያሳዘነችኝ። የምሬን ነው። ሩታ በጣም አዝናለች። ቪዲዮ ላይ እንዳያችኋት በጣም ነው በጣም ነው ያዘነችው። እንደምታዩት ነው እንግዲህ ፎቶ በጣም ነው ያዘነችው ሩታ እና ሄረሜላና አብርሽ የሆነ የተነጋገሩት የራሳቸው የሆነ ሚስጥር ይኖራቸዋል። ብቻ አላቅም። አብርሽ ደግሞ ከዚህ በፊትም ተናግሬው ነበር። የጓደኞችን ምክር አይደለም መስማት ያለበት እሱ። የጓደኞችን ምክር መስማት የለበትም። ሄረሜላ ጋር እንኳን የወሰዱት ጓደኞቹ ናቸው እንጂ ራሱ አብርሽ የምሬን ነው። አብርሽ ከልቡ ፈልጎ ሄረሜላ ጋር ውሰዱኝ እኔ በቃ ሄረሜላ ጋር መሄድ እፈልጋለሁ ብሎ ከልቡ ፈልጎ አይደለም። ተመልካቾቼ ነው የምላችሁ፣ የማዳም ቅመሞች ሁላችሁ ነው የምላችሁ። የምር እነሱ ናቸው የጎተጎቱት በግድ እንዲሄድ ሄረሜላ ጋር በሌሊት አስነስሶት እንዲሄድ ነው ያደረጉት። በሌሊት ተነስቶ እንዲሄድ መክሮት ምክር ሰጥቶት የሆነ ነገር ብሎት ጠይቆት አማክሮት እንዲሄድ በግድ ገፋፉት እንጂ አብርሽ ከልቡ አይደለም። አብርሽ የድሮ ፍቅረኛው ሩታን ነው የሚፈልጋት። የድሮ ፍቅረኛው የድሮ ሚስቱ ልጅ የወለደባት የሚፈልጋት ሩታን ነው። ስንት ጊዜ ልንገራችሁ፣ ሩታና አብርሽን እንዲለያዩ ለማድረግ ብዙ እየጣራችሁ ነው ያላችሁት እና እንደዛ ደግሞ ጥሩ አይደለም። የምር እኔ መግለጫ ስሰጥ እንደዛ ጥሩ አይደለም። አብርሽ ልክ አይደለም። ሲጀመር እንደ የበፊቱ አብርሽ አይደለም። አሁን ላይ ልክ አይደለም አብርሽ። ተመልካቾቼ ልክ አይደለም። እናንተ ምን ትላላችሁ? እስኪ ኮሜንት ላይ እናንተ ምን የምትሉት ነገር አለ? የራሳችሁን አስተያየት መስጠት ትችላላችሁ። ብቻ አብርሽ ልክ አይደለም። እንዴት ነው ከሩታ ተለይቶ ከሄረሜላ ጋር ሊኖር ያሰበው? እንዴት ነው ነገሩ? ግራ ነው የገባኝ። ኤፍሬም ደግሞ በዛ በኩል ከሄረሜላ ጋር የሆነ ችግር አለው። የሚወዳት ነው የሚመስለኝ ኤፍሬም ራሱ ማለት ነው እንትናን ሄረሜላን ማለት ነው። ባለፈው ቪዲዮ ላይ እንደታየው እኔ ቀልድ አላቅም አለችው። ሄረሜላ ደስ የሚለው ነገር ፊት አትሰጥም። እኔ ቀልድ አላቅም ከወንድም ጋር እንጂ ከአንተ ጋር ምንም ግንኙነት ከአንተ ጋር ምንም ነገር የለንም አለችው እና እኔ እንደማስበው ከሩታ ጋር ብታስታርቁት፣ ከሩታ ጋር ቢስማሙ፣ ከሩታ ጋር አብሮ ቢኖሩ ነው ደስ የሚለው። አብርሽና ሩታ ተለያይቶ ይከብዳል። የምር በጣም ነው የሚከብደው። እኔ እንደማቃት ሩታ በቀረቤታ አቃታለሁ። ሩታ በጣም የዋናት። ሩታ በጣም በጣም ሰው የምትረዳ ሰው ናት። ለሰው የምታዝናት። እንግዲህ ሄረሜላን ብዙም ባላቃትም ሩታና አብርሽ ከድሮ ጀምሮ አብሮ የኖሩ ፍቅረኛ ናቸው እና እነሱ እንዲለያዩ ብዙ ማታረጉት ነገር የለም እና እኔ ሩታ የምር አሳዘነችኝ። ሩታ አብርሽ ደግሞ እንዴት ጨክነክ ሩታን እንዴት ፈታካት ጨክነክ? እኔ በጣም ነው ያዘንኩት ነው የምላችሁ ተመልካቾቼ። የምር በጣም ነው ያዘንኩት። እንዴት ሩታ ላይ እኔ ብቻ አላቅም
አብርሽ የሆነ ምክር መከሩት እንጂ አብርሽ በራሱ ተነሳሽነት ተነስቶ እኔ ከሄረሜላ ጋር ነው መኖር መፈልገው ሩታን አልፈልጋትም ሊል አይችልም። በፍጹም ነው የምላችሁ፣ በፍጹም እንደዛ ሊል አይችልም። በፍጹም እነግራችኋለሁ ደጋግሜ እውነቱን። አብርሽ የመከረው ሰው አለ፣ በቃ የመከረው ሰው አለ። አብርሽ ከሩታ ጋር እንዲለያይ ከሄረሜላ ጋር እንዲውል አብሮ እንዲኖሩ ልጅ ወልዶ ከሄረሜላ ጋር አብሮ እንዲኖር የመከረው ያሳመነው ሰው አለ ነው የምለው። እኔ እንግዲህ እንደ ሐሳቤ ትክክል የሚሆን ነገር ነው። በቃ እንደዛ ነው ሐሳባቸው፣ እቅዳቸው እንደዛ ነው። እና ሩታ የቻልሽውን ጥረት ማድረግ አለብሽ። አብርሽ ውስጡ አይፈልግም፣ ግን ሄረሜላ ጋር እንዲሆን የገፋፋው ሰው አለ። እና አንድ ነገር ማድረግ አለብሽ ሩታ ነው የምልሽ። ተመልካቾቼ እንግዲህ የዛሬው መረጃ የዛሬው ቪዲዮ ይህን ይመስል ነበር። ለቤቱ አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጎን እንዳረሱ ነው የምላችሁ። ሁላችሁንም እወዳችኋለሁ። ቸር ያቆየን። ቻው ቻው።